እነዚህ ልብሶች ለልዋጭ ለውጪ እኔ የምፈልገውን የቤት ዕቃ ይሰጠኛል ማለት ነው። አንቺ ከልብሶቼ ጋር ያለብሽ ችግር ምንድነው? እሱ ማታ ሲመጣ አንጠልጥሎ የመጣው አንድ ሱሪ ነው። ማታ ሲመጣ አንጠልጥሎ የመጣው አንም ጃኬት ነው፣ ቲሸርት ነው። እንዴ እኔ ላብድ ነው እንዴ? አንዳንዱ እንደ ታይቶ ጥርጥር የሚያደርግህ ልብስ ናቸው። አንዳንዱ ደግሞ በግድ ጡንቼ ካልወጣ ብለህ የምትለብሳቸው ልብሶች ናቸው። ቤት ግዛልኝሽ። በልዋጭ ዕቃ ነው ቤት መገዢው? አዎ ይላቸው ልብሶች ይሄ አሁን ሰውነትህን የሚያሳይ ነው። ይሄ ደግሞ ይሄ ምንም ይሄ ጽሁፍ ምናምን አለበት፣ ምንም አይሰራልህም። ይሄ ደግሞ የትምህርት ቤት ሸሚዝ የሚመስልብህ ይቅርብህ። ያቸው እስቲ እንዳለ ነጭ ናቸው። ይሄው እስቲ እነዚህን እንዳለ አመንጭከ እኔ ጠዋት 1 ሰዓት የጀመርኩ እስከ ማታ 4 ሰዓት ድረስ እኮ አልጨርስም። ግን ይሄ ራሱ አውጣው ይሄ ራሱ በጣም ነው የሚያስጠላው። አንዴ እኔንም ራቆቴን እንዳታደርጊ ላይ ከነሻንጣው አሽጭ አሰጪውም እንዴ? እንደዛ ይሻላል እንዴ? ራቆቴን ሄዳለሁ ከዛ እንደዛ ይሻላል ከነሻንጣው ያማታል ምን ከነሻንጣው ይሆናል አልከም እንዴ? በእናትህ አንተ ደግሞ ልጅ የቀጠርኩትን ልጅ ምን ጉድ ልታደርገኝ ነው እንዴ? እኔ እኮ ንገሪኝ። እሺ ቤተሰብሽ ከሆነ እሺ ችግር የለውም። እሺ እሰጠዋለሁ። ይምጣ። ሚስት ናት። የባሏን ልብስ አውጥታ ልዋጭ መስጠት እኔ ምንድነው የምትፈልጊው? ሙሉ የቤት ዕቃ እንደ አዲስ ሙሽራ ታስገባለህ። አዲስ ሙሽራው ለምሳሌ ጎጆ ሲወጣ የለም እኔ እቃዎቹ አስጠልተውኛል እንዳለ አርጅተው አሉ። ሙሉ የቤት ዕቃ ታስገባለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳይና ፋሚሊ ቤተሰቦች እንዴት ናችሁልን? እኛ አለን አልሐምዱሊላህ። የኛ እንቁ ተወዳጅ የሆናችሁ ፋሚሊዎቻችን እንዴት ናችሁልን? አላችሁልን ወይ? ሰሞኑን እንግዲህ ያው እየጠፋንም እየመጣንም ከእናንተ ጋር ለመገናኘት በጣም እየሞከርን ነው ያለ ነው። እናንተም ደግሞ ያው በኮሜንታችሁ በምታደርጉልን ነገር በጣም ነው የምናመሰግነው። እና ደግሞ ሰብስክራይብ እያደረጋችሁ አይደለም እንዴ? ሰብስክራይብ አድርጉ እንጂ ቢያንስ 50 ሺህ እንግባ። 50 ሺህ ኩራ ቀብን እኮ ፋሚሊ። ለእናንተ በቃ ሰብስክራይቡን መንካት ብቻ ነው። እርግጠኛ ነኝ ብዙዎቻችሁ ሰብስክራይብ አላደረጋችሁ እና እንዴ እስቲ መጀመሪያ ሰብስክራይቡን አድርጉና ከዛ ደግሞ ላይክ አድርጉልን። ያው እኛ ትንሽ ሞራል እንዲሰማን እና ተረሰደ እንድንመጣ ማለት ነው። እና የኛ ውድ ፋሚሊዎች እንዴት ናችሁልን? ደህና ናችሁ ወይ? ሰሞኑን እንግዲህ ያው አሞኝ ነበረ ባትጠይቁኝም ግን ደህና ነኝ አልሐምዱሊላህ። አሁን ተሽሎኛል። ያው ፉፉም ተንከባክቦኛል በትንሹ ግን ትንሽ ስል በቃ ያው ስራ መስራት አይችልም። ትንሽ ነገር ለመስራት ፋሚሊ አሞኝ እንኳን ማለት ነው አሞኝ ተነስቼ ነው በቃ የሚያሰራኝ ማለት ነው። የሆነ ነገር እረኔ ሰራዋለሁ ምናምን ያል ወጥቶ ግን የሚጠራኝ 10 የቱ ጋር ነው እንደዚህ ውይ አረፍ ዋዳ አብራር ተው ግን ተው ስራን በስትክክል ሰርተህ እንኳን ለመንከባከብ ካልቻልክ ምንድነው ስራ? እና ብቻ ለእንክብካቤ አመሰግናለሁ በጣም። ግን ዛሬ በጣም አናደኸኛልና ለማደርገው ነገር እንዳትከፋብኝ። ዛሬ ፋሚሊ በጣም አናዶኛል። ይሄን ሰሞን በጣም ብዙ የሚያስፈልገኝ ነገር አለ ቤት ውስጥ። በተለይ ደግሞ ቤት አንዳንድ አለ አይደል የጎደለ አልገዛም ስላለኝ እዚህ ልነግራችሁ ነበር ለብዬ ላቁሞ እንዴ እና አናዶኛል በጣም። ቤት ውስጥ ብዙ ነገር ይጎድልኛል ለማለት አንዳንዴ ሁለት ስለሆነም ብላችሁ የቤት ዕቃ ምናምን ብዙ አታሟሉም አይደለም። ስለዚህ አንዳንድ ነገሮች ግን እኔ ብዙ ሲሆን ነው ደስ የሚለኝ። ስለዚህ እዚህ ጋር ሻንጣውን አዘጋጅቼዋለሁ። ይሄ ደግሞ ወጣት ምናምን አይደለም ፋሚሊ። ደግሞ ምን ታደርገው ነው ብላችሁ ደግሞ እንዳታስቡ፣ እንደዛ ሳይሆን ዛሬ እነዚህ ልብሶች ለልዋጭ ለውጪ እኔ የምፈልገውን የቤት ዕቃ ይሰጠኛል ማለት ነው። ስለዚህ ብዙ ነው የሚቀየርልኝ። እኔ ደግሞ በጣም ማናደው እነዚህ ልብሶች አስባችሁታል? አሁን እንዴት እንደምለውጣቸው ምናምን ምን እንትን ይልኝ ይሆናል። ታጥበው እንደገቡ ነው። እሺ ታጥበው እንደገቡ ነው ያመጣዋችሁ። እዩት። አሁን ለልዋጭ እንለውጠውና ከዛ ልዋጩን ደውዬለታለሁ። ልዋጭ የሚለውጥልኝን ሰውዬ የምፈልጋቸውን ነገሮች ደግሞ ነግሬዋለሁ። ከዛ ሲያመጣ ስንለውጥ ምናምን አሳያቸዋለሁ። በቃ በዚህማ ደህና ነገር ነው የሚለውጥልኝ እንዴ። እና ታዲያ የቤት ዕቃ አልገዛም። እሱ የቤት ዕቃውን ትቶ ይሄ ሁሉ ልብስ ነው የሚገዛው። ልብስ እንዴ ፋሚሊ። እኔ የቤት ዕቃ ነው የምፈልገው፣ የጎድልኝ ነገር አለ እንደዚህ ማቅረብ መስሪያ ምናምን ስለው እሱ ማታ ሲመጣ አንጠልጥሎ የመጣው አንድ ሱሪ ነው። ማታ ሲመጣ አንጠልጥሎ የመጣው አንም ጃኬት ነው፣ ቲሸርት ነው። እንዴ እኔ ላብድ ነው እንዴ? ስለዚህ መቀነስ አለበት። ልብስህን እቀንስልሃለሁ፣ ከዛ በኋላ የምታደርገውን እናያለን። አቤት እነዚህ ደግሞ እንዴት ለሚያምሩት ንጻታቸው
በቃ ግማሹን አይበቃውም። ይሄንን እንትን ካልኩበት እነዚህ ይበቃሉ። ይሄ ለማንኛውም ይቀመጥለትና የፈለገውን ነገር ያድርገው። ይሄኛውን ግን ይሄ ቆይ ያንሳል ላልኩት ነገር ያንሳል። እነዚህ በቃ ሁለቱን ልጨምርና በቃ ይሄ ይበቃዋል። ይሄንን እቀይርበታለሁ። ሲመጣ እንግዲህ ይሄው ለምን እኔ በጣም እየተናደድኩኝ ነው። ከልብስና ከእቃ አንድ እንደሆነ ማወቅ አለበት። የቀየርኩትን ነገር አሳያችኋለሁ። በተለይ ደግሞ ፏድ በልብሱ አይደራደርም። በልብሱ ወይኔ ጉዴ! ትንሽ ነገር እንኳን ከነካው እኮ ማለት ነው በቃ እኔ እንዴት እንደሚደብረኝ ውስጤ። ለምን የሆነ ነገር ታጥቦ የሆነ ነገር ከነካው በቃ በጣም ነው እንትን የሚለው የሚናደደው ምናምን አይደለም። እንደዚህ አንስቼ ምናምን ልቀይርበት ይቅርና ማለት ነው ጭራሽ ነው በልብሱ ማይደራደረው ማለት ጭራሽ አይደራደርም። ስለዚህ አይደለም እንደዚህ ከቦታው ማለት አሁን ለምሳሌ ልብስ እታኩሳለሁ ወይ ደግሞ እሱ ይታኩሳል ማለት ነው። ከዛ ሊና መታ ትንሽ እንኳን ከረገጠችው በቃ ቤቱ አበደ። ወይኔ የሱ ልብስ አጠባበቅ ወላሂ የምሬን ነው። በቃ ይሄ የምር ብቻ ምን የሚለኝ ይመስላችኋል? ታዲያ መፍትሄ እኮ አጣን። ባሎች ምን ይሻላችኋል? ለሚስቶቻችሁ ታዘዙ፣ ግፉ እንጂ ለነሱ ካልገፋችሁ የት ነው መገፉት? ወይኔ ጉዴ በላ። አረ ባሎች እኛ ሚስቶችን አታናዱን እንዴ! ተንከባከቡን እንጂ። መንከባከብ ነው ያለባችሁ። ሴት ልጅ እናት ናት፣ ሚስት ናት፣ ሴት ልጅ ናት፣ እህት ናት። ስለዚህ ሴቶችን መንከባከብ ነው ያለባችሁ። በደንብ ተንከባከቧቸው። ገባችሁ አይደለ? ላይክ እንድናታችሁ ነን ማለት ነው። እናንተ ከተንከባከባችሁ እኛ ምንም እንትን የምንለው ነገር የለም። እና እነዚህ ልብሶች ቢያንስ የሆነ ያህል ዕቃ የሚችልልኝ ይመስለኛል። ትንሽ ነው ግን ፋሚሊ ያረቀ የሆነማ አልጨምርበት። እኔ ደግሞ ነጮቹ እኮ ነው እየሰለቹኝ። ደግሞ ዛሬ ታጥበው ነው እኮ ገና ሊታኮሱ ነው። ወይኔ አላህ በጣም ነጭ እኮ ልብስ እኮ ነው እንዳለ ነጭ ልብስ እኮ ነው ያለው። እንዳለ ሙሉ ነጭ ልብስ ነው ያለው። ነጭ ልብስ ነው ያለው እንዳለ ማለት ነው። ስለዚህ ይሄንን ወይኔ ማን የመጣው ፎዚዬ ማሬ የኔ ቆንጆ ምንድነው እንደዚህ የምትይ? እንደዚህ መቻልከኝ ትናንክ እንዴት መጣ በጊዜ? ዛሬ ስራ የለም እባክሽ። ኧረ እስቲ ግሩናስ ስራ የለም። ምን ውስጥ ናት? ምንድነው ዛሬ ልብሱ ተከምሯል። ሰላም ነው? አይ ልብስ እየለየሁልህ ነበር እያካፈልኩት። አልደረቁም እንዴ? ያጠብሻቸው ደርቋል። እና አይ ዝም ብዬ የማይሆኑ ሆነና የጠበቡህ ምናምን እየለየሁ ነበር። ምንም እዚህ ስር የጠበበኝ የለም ፎዙ። እንዳለ የጠበበህና ነጭ ልብስ ነው የለየሁልህ። ፏድ ምንድነው አንተ ሁሉ ገና ከመግባት ልትከራከረኝ ነው እንዴ? እኔ ነኝ የማቅልህ አይደል? ያንተን ነገር አንተ ታውቃለህ። እስቲ የጠበበኝ ነው ጭል እንዳለ ነጮቹ ተዋቸው። ባይጠብሁም ራሱ እያመነቸክ ስለምታመጣ እኔ ማጠብ ሰልችቶኛል። እኔ ነጭ ልብስ አይቆሽብኝም ፎዙ። ሰው የኔ ነኝ የማጥበው እኮ አንተ ነህ የምታጥበው። ነጭ ልብሶቹን እያመነቸክ እየመጣህ ነው በጣም። ስለዚህ እኔ ደግሞ በጣም ከመፈጋ ለይቻቸዋለሁ። አሁን እነዚህ እንዳለ የለየዋቸው አንዳንዱ እንደ ታይቱ ጥርጥር የሚያደርግህ ልብስ ናቸው። አንዳንዱ ደግሞ በግድ ጡንቼ ካልወጣ ብለህ የምትለብሳቸው ልብሶች ናቸው። እሺ ስለዚህ ለውጣቸው ነው። እንደውም ያ የምለውጥለት ልጅ አለ ደውዬለታለሁ። ለሱ ልሰጠው ነው። አንቺ ከልብሶቼ ጋር ያለብሽ ችግር ምንድን ነው? አይ ስትለብሳቸው ምናምን ስለማይመቹኝ ነው። ጠበብ ያለ ነው በጣም ያስጠሉብሃል። እስቲ የጠበበኝን ልብስ አውጪልኝ። ያስጠሉብሃል ፏል። እኔ ነኝ የማውቀው። በቃ እኔ ያማረኝን ልብስ ነው አይደል የምትለብሰው? ምንድነው የምትቀይሪው? ምንድነው በቃ የፈለኩትን ነው የምቀይረው። በቃ የምትቀይሪውን እኔ እገዛልሻለሁ። ልብሴን ግን ማን አንተ ልትገዛልኝ? ረፊ ፎዙ ከልብስ ጋር ቀደም ባልመጣ እንዳለ ልትቀይሪ ነበር አይደል? ለምን እንዴት ተዘምለ ባልመጣ ልትቀይሪያቸው ነበር አ እንዴ? አሁን ልትቀይራቸዋለሁ። ልጁን ደውዬለታለሁ። ምን ነው አንቺ እኔ እንደዚህ አይነት ቀልድ አይመቸኝም። ረፊ ደውዬለታለሁ። አሁን እቀይርላት። ምንድነው ምን ደውይለት? እኔ እገዛልሻለሁ። ምን እንደምትፈልጊው ትገዛልኛለህ? አዎ እገዛልሻለሁ። ቤት ግዛልኝ። እሺ በልዋጭ ዕቃ ነው ቤት ምትገዢው? አዎ መጀመሪያ ለምን እምቢ አልከኝ? የምፈልጋቸው ነገሮች በየቀን መቼ ነው እምቢ አልኩኝ? በቃ አንዴ መርጫለሁ፣ አንዴ ልጅ ጋር ደውያለሁኝ። ምንም ማድረግ አልችልም። ገባ አይደለም? ሁሌ አንተ ስትመጣ ልብስህን አንጠልጥለህ መጣው። ልብስ ነው ምን እስቲ ሊያቸው ይሄ አሁን ሰውነትህን የሚያሳይ ነው።
ይሄ ደግሞ ይሄ ምንም ይሄ ጽሁፍ ምናምን አለበት ምንም አይሰራልህም። ይሄ ደግሞ የትምህርት ቤት ሸሚዝ የሚመስልብህ ይቅርብህ። ያቸው እስቲ እንዳለ ነጭ ናቸው። ይሄ እስቲ እነዚህን እንዳለ አመንጭከን እኔ ጠዋት 1 ሰዓት የጀመርኩ እስከ ማታ 4 ሰዓት ድረስ እኮ አልጨርስም። አንቺ እነዚህ የምለብሳቸው ልብሶች ናቸው ምንም አይሆኑ እነዚህ ምንም የሆኑ አይነት ልብስ እኔ ማቆ አንቺ ነሽ ስለ ልብስ የምትነግሪኝ። እኔ ነኝ ማቋባት ያው እንደዚህ ምናምን ያምርብሃል። ገባህ? ከፈለክ ግን ይሄ ራሱ አውጣው። ይሄ ራሱ በጣም ነው የሚያስጠላው። አንዴ እኔንም ራቆቴን እንዳታደርጊ። አይደለም ይሄ የላይኛው ማለት የላይኛው ይሄኛው አይሆንም። አንቺ ነይ ሻንጣ ስልክተችሁ በእናትሽ ልብስ ይሄንን ማውጣው በእናትህ ገና ይሄን ልትወስድ ነው። አሁን እስቲ በአላህ ይሄ ልብስ ምን ሆነ ብለሽ ነው የምትቀይሪው? ምን ሆነ ይሄ ልብስ ምን ሆነ ንገሪኝ እስቲ። እሺ ይሄ ልብስ ምን ሆነ? ምን ሆነ? አቦሃል ታይቶ ነው ባህል። አንቺ አዲስ ልብሶች ናቸው ምን ብለሽ ነው የምትቀይሪያቸው? እንደዚህ ነው ባህል። አንተ ምን እንደዚህ እንደ ታይቶ መሄድ ነው እንዴ የምትፈልገው? ወጣጥሮ አንቺ ሱስ አለብሽ የመቀየር ወይ ዘመድሽ ነው እንትኑ ልዋጩ ንገሪኝ። አይ ሌላም በል እንዴ ምንድነው? ዘመዴ ስለሆነ ለየት አድርጌ እሰጠዋለሁ። አዲስ ልብሶች ናቸው እነዚህ ምን ብለሽ ነው የምትሰጪው? ነጭ ናቸው ሁሉ ያመነቸክኝ አልፈትግልህም እንዴ ነጭ ልብስ አይሆንም። በቃ አንተ ለነጭ ልብስ አልተፈጠርክም። ይሄ ልብስ እሺ ምን ሆነ? ይሄ ልብስ ምን ሆነ? አሁን ይሄ ልብስ ምን ሆነ ነው የምትነው? አውጥሽ አጥሮሃል ምሰጪው ለልዋጭ አጥሮሃል። ወይኔ ጉዴ ፈላች ልጅ። አሁን ከተቻቸው ፉዝ እኔ እንደዚህ አይነት ቀልድ አይመቸኝም። እኔ አንዴ አውጥቻቸዋለሁ ፏድ። በቃ ሌላ ጊዜ አልቀየረብህም። በስትክክል የውጭህን ከሰጠኸኝ እና ደግሞ ፈልገው የውጭ ማን ከለከለሽ? ራስና እኔ ከልክዬሻለሁ። ውጪ አትከለክልም አንተማ። መቼ አፍ እኮ ከለከልኩ እኮ አይልም። ግን ስጠይቅ ለምን እንዴት እንደዚህ እሺ ለምን አትከራሻችሁ? አንድ ላይ ከነሻንጣው አሸጭ አሰጪውም እንዴ? እንደዚህ ይሻላል እንዴ? ራቆቴን ሄዳለሁ። ከዛ እንደዚህ ይሻላል ከነሻንጣው ለልብስ ስለምታወጣ ያው ለኔ ነው የምከለክለኝ ብዬ ነው። መች ገዝቼ ነው ልብስ አንቺ እንደዚህ የምትይ? አይ ከነሻንጣው ይሁን ከፈለክ ያለሽን ችግር እኔ ላቃልኩ። አይ ፈቅደሃል ከነሻንጣው ይሁን ከነሻንጣው ካልክ እኔ ምን ጨነቀኝ አወጣለሁ። ይሄ እስቲ ቆይ ሌላም አለ እንዴ? ይሄ ማይሆንህ ማለት ኧረ በእናትሽ አንቺ ስራትሽን ያጂ እጭ ያማታል። ምን ከነሻንጣው ይሆናል አልከም እንዴ? በእናትህ አንተ ደግሞ ልጅ የቀጠርኩትን ልጅ ምን ጉድ ታረጋኝ ነው እንዴ? እኔ እኮ ንገሪኝ። እሺ ቤተሰብሽ ከሆነ ችግር የለውም። እሺ እሰጠዋለሁ ይምጣ። ምንድነው ፍላጎትሽ? ቤተሰብሽ ነው። እቃ ፈልጌ ነው። አንተ ደግሞ አልሰጥም አልከኝ አይደል? እቃውን ገዝቼ እሰጥሻለሁ። አልፈልግም። እቃውን ገዝቼ እሰጥሻለሁ። ምንድነው የፈለግሽው ንገሪኝ። አትስጠኝ። አንተ በልህ ካለና የምትሰጠኝ ነገር አይደለም። ሴትዮ ምን ሆነሽ ነው አንቺ ዛሬ የተቀበልሽ? እንደውም ማለት ነው ለውጪ ልብስ እኔ ደግሞ እንደደህና ሰው ልትተኩሽ ነው ብዬ ልብሴን መጠበቅ እኮ ነው። ልንገርህ እንደውም ማለት ነው እቃዎቹን እንደዚህ አስቀምጬ ለወጡን እጠብቅሃለሁ ብዬ ነበር። ኬት እንደመጣ እንጃለሁ። እኔማ ይኸው ሲጠራኝ እቄ ልለውጪ ሲጠራኝ ደግሞ አይነ እያየ እንደውም እንትን የምቀይረውን እቃ ትመርጠልኛለህ። እኔ በዚህ አይነትማ ጫሞቼንም እንደልለውጪ ነው ማለት ነው። በዚህ አይነት አልሰጠኸኝ። አንቺ ግን ምን አይነት ሰው ነሽ ግን? አልሰጠኸኝ ማን አለ? እስቲ ሚስት የትኛዋ ሚስት ናት የባሏን ልብስ አውጥታ ልዋጭ መሰጥ? እኔ ከመቼ ጀምሮ ነው አንቺ እንደዚህ የጀመርሽው? ከዛሬ ጀመርና ከዛ ቀጥልበታለሁ መስጠቱን ካቆምክ። እኔ እሰጥሻለሁ አልሰጥሽም አላልኩም። ሴትዮ አልሰጠኸኝም። ምንድነው አንተ እሰጥሻለሁ ብትለው ምን ስትይ የምታውቀውን ነው? ምንድነው የምትፈልጊው? ሙሉ የቤት ዕቃ እንደ አዲስ ሙሽራ ታስገባለህ። አዲስ ሙሽራው ለምሳሌ ጎጆ ሲወጣ አይደለም እቃዎቹ አስጠልተውኛል እንዳለ አርጅተው አሉ። ሙሉ የቤት ዕቃ ታስገባለህ። የምርሽን ነው? ያን ነው የምትፈልጊው? እንደገና ላግባሻ። እንደዛ ከሆነ አግባኛ ቶሎ በል። እንደውም ቬሎ ምናምን እንመርጣለን። ታገባኛለህ? እሺ ቀልዶ አይጠገምም። ምን ነው? ኧረ በእናትሽ አንቺ እንደዚህ አትደበሪብኝ እንዴ! አዳዲስ ዕቃ ነው ያማረኛ ቤት ውስጥ። እኔ ምን ሆነ ነው አንተ? አዳዲስ ዕቃ ማየት ፈልጊያለሁ። እና አዳዲስ ዕቃ በእኔ ልብስ ነው የምንለውጪው? አዲስ ልብስ ይገባል አለ በዛው ገባህ? አዲስ ትገዢልኛለሽ እንዴ? ራስ ትገዛለህ አንተ። ለቤት ነው እንጂ ማዱ ለልብስ ታጣለህ እንዴ? አሃ እየነገርሽኝ ነው። ለልብሴ እንደመሆን ለቤት ዕቃ እንደማልሆን እየነገርሽኝ ነው። ያንን ነው የምትፈልጊው? ለቤት ዕቃ መቼ ሆነ ታውቃለህ? ለቤት ዕቃ ምን ጎደለ፣ ምን አለ፣ ምን የለም ብለህ ታውቃለህ? ቤቢ አትቀልጂ አንቺ። ቀልሽ አይጠገብም። ዞር አድርጊ። አሁን ይሄ ልብስ ፎዝ ዞር አድርጊ። በእናትሽ ዞር በይ። አታናጅኝ። ነገር አትፈልገኝ። እኔ እንኳን ደረስኩበት እንጂማ እንደዚህ ለማረፍ ምትፈልገው አላገኝም ነበር። ለማረፍ የምትፈልገው ነው ገብተህ እረፍ። ከዛ የለወጥኩትን ዕቃ በኋላ አሳይሃለሁ። ምንድነው የምትቀይሪው? ነገርኩህ እኮ አዳዲስ ዕቃ ላይኔ የማረከኝን ነገር የምፈልጋቸውን ዕቃ አይቼ እቀይራለሁ። ከዛ በኋላ አሳይህና እንደውም ደስ ነው የሚልህ። እንዲህ በልብስ እንደዚህ መቀየር ይቻላል እንዴ ብለህ ስሚ። ለአንቺ ስባል እኔ ሻንጣዬን ይዤ ልዙር እንዴ? እንዳትቀይሪ ከቻልክ። ምንድነው ፍላጎትሽ? ንገሪ። ፍላጎቴማ
ነገርኩህ እኮ 10 አልነግርህም። እንደ አዲስ ሙሽራ አዳዲስ ዕቃ ነው ያማረኝ። አዳዲስ ዕቃ ገዝተህ ና። ምንድነው አንቺ እንዳርጉዝ ዕቃ አማረኝ እንደዚህ አማረኝ የሴት ወድ አይታወቅም። ስለዚህ ገዝተህ ና። ገባህ አይደል? ምንድነው የምገዛው? እስቲ ልጻፍልሽ አምጪ በእናትሽ። ኧረ ምን ዕቃ ቤት ሄደህ ለዕቃ ቤቱ ብቻ እኔ አዲስ ጎጆ ወጪ ነኝ እና ምን ወሳኝ ነገሮች ይሄን ትንሽ ነገር እንዳትገዛ እሺ። ደብል ቢሆን ቤት ያለ ነገርም ቢሆን ግዛ ይቀመጣል። ሌላስ? እየቀለድክ ነው? አልጋ ምናምን አያምርሽም? ሌላ ቲቪ ድጋሚ ቲቪ በእናትህ ይሄ 42 አስጠልቶኝ ነው 50 60 ምናምን ይለው። አሃ በልዋጭ ዕቃ ቲቪ እንደዛ ይለወጣል ብለህ ነው? አይ ቲቪ እንኳን አንተ ኬትም አምጥተህ ወይ ስልክህንም ሽጣቢው። እሺ ሌላስ? ሶፋዎቹም ይምጡና ምንጣፉም ይውጣና ሌላ ቀይ ተካ። ይሄን ነው የምትፈልጊው አንቺ? በእናትሽ ኧረ ዞር በይ በእናትሽ። ያማታል እንዴ? ዘይድ አታስቀኝ በግድ እሺ። አጥፎት ትጃጀ ምሬ ነው። አንቺ ቀልሽም ሆነ ያላቀልሽ ቀልዴን አይደለም በግድ ነው የምታስቀኝ። ሌላ ነገር ስታስወራኝ ነው ፏድ። አሁን በቁም ነገር ልንገር፣ እኔ የምፈልገው የቤት ዕቃ የተወሰነ ይጎደልኛል። ስለዚህ እነዛን ነው የምቀይርበት። እና በእኔ ልብስ ነው ወይ የምትቀይሪው? ሴትዮ ያምሻል እንዴ? አንተ ስለሆነ በአንተ ነው የምቀይረው። ምን አጠፋው? እኔ ምን አልኩሽ? አንተ ነህ አልገዛም ያልከኝ። አንቺ ከየት ነው የተማርሽው? ይሄን ነገር ንገሪኝና እስኪ ያስተማረኝ ሰው ካለ ንገሪኝ። እሺ ልብስ እሺ እኔ አልገዛም ብልም የባልን ልብስ ሽጦ ዕቃ መቀየር ያስተማረኝ ሰው ካለ ንገሪኝ። እንደዛ እኔ እስኪ ሌላ ነገር ልማር። ከትምህርት ጋር ለምን ተያይዟል? ጭንቅላት የሚመጣ ነገር አለ እኮ ራሴ የማስባቸው ነገሮች አሉ። አይ እኔ ሌላ ነገር ልማር። እኔ የሆነ ነገር ሳጣ አንቺን ልብስ አውጥቼልሽ። አይ አንዴ ቆይ፣ ከአንድ ሰው ጋር ከዋልኩኝ እኮ አንድ ሰው እሱን ያስተማረሽ ማለት አችልም። ራሴ አስቤያቸው ማለት ነው። እኔ ቤት ቁጭ ብዬ ልብስ ልጠብቅ? እኔ የልጅ እናት ነኝ። ገባህ? በዛ ላይ ደግሞ ባለቤትህ ነኝ። እና ታዲያ እሺ ባለቤቴ ስለሆንሽና ልብሴን አውጥተሽ ትሸጫለሽ እንደፈለግሽ? እኔ የሆነህን አውቃለሁ። ልብሶቼ እንዳለ ይሆኑኛል ካልኩሽ እሺ ነው የምትይው አይደለ? ነጭ ልብስ ደግሞ ልንገርህ፣ አንደኛ ነገር ታመነጭካለህ፣ ሁለተኛ ነገር ደግሞ ከርቀት ነው ያምርብሃል ማለት ነው። እኔ ደግሞ እንዲያምርብህ አልፈልግም። እሺ እና ምን ጥላሸት ለብሼ ልውጣ? ካምባላ ጥቁር ቆሸሽ ያለ ልብስ ነው ለብሰህ የምትዞረው። ኧረ በእናትህ ወራት አታቀባጣጥረኝ። ስንት ነገር ያስወራህ ሰውዬ። በቃ ለውጠው ነው ዕቃ ፈልጌ ነው። ስሚ ሰውዬው ማትፈልጊው ከሆነ ስንት ነገር ነው የምታስቀባጥረኝ እዚህ በቃ። ኧረ በእናትሽ አንቺ እኔን አትቀልጂብኝ ተይ። ጭራሽ እስቲ አንቺ ወንድ ነሽ ተነኪዋለሽ ልብሱ። ይምጣ ሰውዬው ይኸው ትለውጪዋለሽ ልብሱ። ቀልድ ነው እንዴ አንቺ ያይሹ? ምን በቃል የሚገዛው ካንተ ጋር እንደዚህ ምናምን አልጨጨም። በተግባራሽ እንደ መገዛው ልብሱ በተግባር ያሳያል። ደህና ነገር ነው የምቀይርበት። ምንድነው ደህና ነገር? በቃ ልብሱ የሚመጥረው ነገር ነው የምቀይርበት። አንቺ በዚህ ዕቃ አይቀየርም። አሰሚም እንዴ? በዚህ ልብስ አይቀየርም፣ ዕቃ አይቀየርም በዚህ ልብስ። እኔ ቀይርበት። ምን ሆናለች? እቤት እንደዚህ ነበር የምትቀይሩት ዕቃ? ንገሪኝ። እዛ ቤት ምን አስኬደ? በቃ እኔ ነኝ የምቀይረው አልኩ። አረ በጋም ለካረቴ ልብሶቼን እሺ ተይ፣ ሻንጣዬ ስራ ላስገባው። ረፊ ተነሽልኝ፣ ሶስት ተነሽ በእናትሽ አታስደብሪኝ። እኔ ተኩሷል። አትተኩሽልኝ፣ አትጠቢልኝ፣ አልፈልግም። ወደ ሻንጣዬ ሁለተኛ ዞር ብለሽ እንዳትይ። ሰማሽ አይደለ? ተነሽ፣ አሁን ተነሽ። ፎዙ አለሰ ምን አንቺ ነኝ ከስራ ደክሞኝ ነው የመጣሁት። ኧረ እባክሽ ተይ። ተለከመ ገብተረፋ ማን እዚህ ጋር ተጨቃጨቃለክ? እና ይሄ አጨቃጭቅም ያየሁት ነገር አጨቃጭቅም ያስቃል አይደል? ሳቃ ሲሳቅ ጥርስ ያለው ውስጥ አንቺ አትጃጂ። ተነሺ በይ በይ ፎዙ ተነሽ። ወርቤ በእናትሽ አንቺን ብሎ ሚስት የባሏን ዕቃ የምትቀይር ምን አይነት ሰው ነሽ? በኋላ አይደብራትም እንዴ አንቺ? ባስገባ መሰለህ እንዴ? አሁን ብታስገባው እኮ እኔ ነገ መቀየር እችላለሁ። ትታው ስትሄድ በጣም ቀየርሽ ጎበዝ። እሰማሻለሁ ስትቀይሪ። ቀልድ ነው እንዴ አይሹ? አንቺ ምንድነው አንቺ ከልብሴ ጋር ያለሽ ችግር? ምንድነው ያለሽ ችግር ንገሪኝ። እኔ ደግሞ ማለት ነው ቀይሬ አሳያለሁ። ወይ እንዳልከው ተሸክመው ዙር። እሺ አሁን ባነሳው መሰለህ እንዴ? ይሄን ነው የምትፈልጊው? አዎ ሰማሻለሁ። እኔ በቃ ተሸክመው ዙር። እስቲ በእናታነት ላይ ስታደርገው ልይክ። እስቲ አሁን ራሱ አንቺ በዛ ትጃጃ ያለሽ ያማታት
እንቺ ልብስ ሚስት እኮ ማለት ነው ልብስ ተኩሳለች ምን ትላለች ፏርግታ ለባሏ ትጠብቃለች አንቺ ጭራሽ ለልዋጭ ለውጣለሁ ብለሽ እዚህ ጋር ልብስ ላይ ተረማመጃለሽ እንዴ ያምሻል እንዴ አንቺ አያመኝም ጤነኛ ነኝ ምንድን ነው የምትፈልጊው ሰው ሲያምርበትም አትወጂም ሚስት እኮ ባሏ እኮ ሲያምርባት እኮ በጣም ነው ደስ የሚላት ባሏ ራሷን ሲጠብቅላት ደስ ነው የሚላት አንቺ ምንድን ነው የሚያስቀናሽ ንገሪኝ ምንድን ነው የሚያስቀናሽ ዩኒፎርም ማለት ያስቀናሻል አዎ ለምን ሌላ ቦታ ምትሄድ እየመሰለኝ ምንድነው ሌላ ቦታ የምሄደው አመል ስለማይታወቅ እንደዚህ ጀመርሽ አዎ ጥሩ ነው እሺ እንኳን ነገርሽ ይሄድልሻለሁ ምን ችግር አለ ሂዳ ታዲያ ረገበት በዛም ሻንጣውን ይዛው በምንድን ነው ጁይ ከቤት የምወጣው ሻንጤን በቃ እንዳትነኪ አልኩሽ ሴትዮ ካሁን በኋላ ሻንጤን እንደዚህ እንዳትደርሽ በሌላ ሰው ማሳጥባለሁ ልብሴን እንዳታጥቢ አልፈልግም ጭራሽ እቀይራለሁ ምናምን ትላለች እንዴ ተፍረም ምንድነው የምትፈልጊው ጭራሽ እቀይራለሁ ትላለች እንዴ አበዛሹ ይዘህ ሂድ ምን እዚህ ያስቆማል በቃ እዚህ ይቀመጥ ቤቴ እኮ ነው ሴትዮ ከዚህ ጋር ይዘህ ሂድ ምንድነው አኩርፈሽ ነው አለውጭኝ በማለት ያኩርፈሽ ነው እኔንም ከልብሱ ጋር ለውጭኛ አንድ ላይ አውጥተሽ እሱን የቀረሽ ልብሴን እዚህ ጋር አድርገሻል እኔንም ብታገኝኝ ከልብስ ጋር ደባልቀሽ ትሸጭኛለሽ ጭራሽ ትዝቻለሽ እንዴ አኩርፊ በደንብ ልብሴን እንዳትነኪ ሰማሽ አይደለ ወዲ የምሬን ነው እኔ ደክሞኛል ካንቺ ጋር እንደዚህ የምከራከርበት እንትን ላይ አይደለም ያለው ግን እዚህ ቃል ላይ እንዳደርሽ ገባሽ አይደለ ትራትሽን ያይፉ ልብሴን እንደዚህ እየመጣሽ ምንጣፍ ላይ ምናምን አታድርጊ ሴትዮ አንቺ መቼም አይገባሽም ለውጣለሁ ትላለች እንዴ አታፍሪ እንደው ማለት ነው ፋሚሊ አሳየዋለሁ አሁን እንደዚህ ዝቶብኝ ነው ሄዷል እንደሚኖር እና ያለ ምናምን ብሎ ነው በልብስ ነኝ ገመተኝ አሳየዋለሁ ቀይሬ ማለት ነው ሻንጣ ውስጥ የቤት ዕቃ ከትቼ ነው የምጠብቀው እንደውም ማለት